የመጨረሻ ናት። ብዙዎችን ያሳዘነ ብዙዎችን ያስለቀሰ ገና በወጣትነት እድሜው ብዙ ራዕይ ያለው ማሳካት ሳይችል ያሰበበት ቦታ ሳይደርስ ቤተሰቦቹን ሳይጦር እንግዲህ በተለይ እናቱ ጋር በተደጋጋሚ ፎቶ እየተነሳ በማህበራዊ ድረገጽ ላይ እንደሚለቅ ተመልክተናል። ይሄ ወጣት እንግዲህ ኢብሳ ጉተማ ይባላል። ከባድ በሆነ በመኪና አደጋ በቢሾፍቱና በአዳማ መካከል ላይ ባለ ሃይዌይ ላይ ነበረም ከመንገድ ላይ በመውጣት ከግንድ ጋር ከዛፍ ጋር በመጋጨት እንግዲህ መኪናው ራሱ ሲያሽከረክር ከባድ በሆነ ሰቅጣጭ በሆነ መንገድ ህይወቱ ያለፈው ማለት ነው። ይህ ወጣት እንግዲህ ብዙዎች እንደሚናገሩት ቀን የሆነ ሌሎችን የሚያግዝ የሚረዳ ብዙ ተስፋ የነበረው ወጣት እንደነበረ ይመሰክራሉ። ኢብሳ ዲኮር የሚልም እንግዲህ የሰርግ የክርስትናና የተለያዩ ፕሮግራሞችን ለማዘጋጀት የሚያስችል ድርጅት እንደዚሁ እንዳለው በዲኮር ላይ የሚሰራ ማለት ነው። አሁን እንግዲህ ወቅቱ የሰርግ ነው። በዚህ ሰዓት እንግዲህ ብዙ ሩጫዎች ይኖራሉ እንደምታውቁት በሀገራችን። ያንን ለማሳካት በሚጣደፍበት ሰዓት ነበረ ይሄ ነገር የደረሰበት። ከመሞቱ ከ6 ወይንም ከ7 ሰዓት በፊት የፖስተው ቪዲዮ ነበረ። እንደሚታወቀው እንግዲህ አንዳንድ ጊዜ ራሱን ለማስተዋወቅ ድርጅቱን ለማስተዋወቅ በዚህ በቲክታክ ላይ ቪዲዮዎችን ፎቶዎችን ያጋራልና ይህንም ቪዲዮ ያጋራው እንግዲህ ከመሞቱ ትንሽ ቀደም ብሎ ነው ማለት ነው። ይሄ ይደርስብኛል ይመጣብኛል አላለም። በጣም በሚገርም ሁኔታ በፌስቡክ አካውንቱ ላይ እንደዚሁ በአንድ ወቅት ህይወት ለካ እንደዚህ አጭር ናት፣ ጠዋት ታይቶ ከሰዓት አለመታየት ሲል በአንድ በወዳጁ ሞት አማካኝነት የተሰማውን ሀዘን የገለጸበትም አጋጣሚ ነበርና እንግዲህ በጣም ይገርማል። ኢብሳም በዚህ ሁኔታ ህይወቱ ሊያልፍ ችሏል ማለት ነው። የመኪና አደጋ በተለያዩ አካባቢዎች እንግዲህ እየተከሰተ የብዙዎችን ህይወት ሲቀጥፍ በየጊዜው እንሰማለን፣ እናያለን። አደጋው ገጥሟቸው ተርፈው ከአካል መጉደል ጋር የሚኖሩም እንደዚሁ ይገኛሉ። በተለይ በሀገራችን ኢትዮጵያ በጣም አነስተኛ የሚባል የመኪና ቁጥር እያለ አደጋ በመፍጠርና የሰው ህይወት በመንጠቅ ግን ግንባር ቀደም ሆና ትገኛለች። የትራፊክ አደጋ መንስኤዎች ተብለው እንግዲህ የሚጠቀሱ አሉ። አንደኛ ደረጃቸውን ያልጠበቁ የመኪና መለዋወጫ እቃዎች አለመኖር ነው። እነዚህ የመኪና መለዋወጫዎች ዋና የሚባሉ የመኪና አምራቾች የማያመርቷቸው በመሆኑ በምርት ወቅት የጥሬ ዕቃ ጥራትና የልኪት ጥንቃቄ አይደረግባቸውም። በመሆኑም በሂደት ለተለያዩ አደጋዎች የሚዳርጉ ናቸው። እነኚህ መለዋወጫዎች ከዋናው አምራቾች ጋር በጣም ተመሳስለው የሚሰሩ በመሆናቸው ባለሙያ ያልሆነ ሰው ይቅርና በዘርፉ ውስጥ ላሉ ሰዎች ለመለየት የሚያስቸግሩ ናቸው። ሁለተኛው እንግዲህ መኪና እያሽከረከሩ ተጨማሪ ጣልቃ ገብ እንቅስቃሴዎችን ማድረግ ነው። አብዛኛውን ጊዜ እንደ አደጋ መንስኤ የሚነሱት ጉዳዮች ጠጥቶ ማሽከርከር፣ የትራፊክ መብራት መጣስና በፍጥነት ማሽከርከር ቢሆኑም እያሽከረከሩ ተጨማሪ ስራ ለመስራት የሚሞክሩ ሰዎች የብዙ አደጋ ምክንያቶች እንደሆኑ በጥናት ተረጋግጧል። ጣልቃ ገብ እንቅስቃሴ የሚባሉት ለምሳሌ አንድ ሰው መኪና እያሽከረከረ ቴክስት ማድረግ፣ ምግብ ለመብላት መሞከርና ሌሎች መሰል እንቅስቃሴዎች ናቸው። ሌላውና ሶስተኛው በፍጥነት ማሽከርከር ነው። ይህ ሁኔታ በየዕለቱ የምናየው ክስተት ነው። በመንገዶች ላይ ከተመለከተው የፍጥነት ልክ በላይ የሚያሽከረክሩ ሰዎች ለአደጋዎች ምክንያት እንደሚሆኑ በተለያዩ ሀገሮች እየተደረጉ ጥናቶች የሚያመለክቱ ናቸው። አራተኛው አልኮል ጠጥቶ ማሽከርከር ነው። መጠጥ በነገሮች ላይ ያለንን ትኩረትና ቀልጥፍና እንደሚያሳጣን የሚታወቅ ነው። ይህም በመሆኑ መኪና በምናሽከረክርበት ጊዜ መጠጥን ከቀላቀልን በችሎታችን ላይ ጣልቃ በመግባት ለብዙ የመኪና አደጋዎች ምክንያት ይሆናል። ይህም እንግዲህ ጠጥታን ባናሽከረክር ኖሮ ልናስቀር የምንችለው ይሆን ነበረ። ስለዚህ ለመኪና አደጋዎች እንደ ምክንያት ከሚጠቀሱ አንዱ ጠጥቶ ማሽከርከር ነው ማለት ነው። አምስተኛው በምሽት ማሽከርከር ነው። በምሽት ማሽከርከር በቀን ከማሽከርከር አደጋው በእጥፍ ይጨምራል። ለዚህ ደግሞ የተለያዩ ምክንያቶች ሊጠቀሱ ይችላሉ። ለምሳሌ የአሽከርካሪ የማየት ሁኔታ መዳከም፣ ከፊት በሚመጣው መኪና ከፍተኛ የመብራት ብርሃን መጭበርበር፣ በምሽት የመኪና መብራት የሚያሳየን ከፊል መንገዱን በመሆኑ የመንገዱን ሁኔታ ባለማወቅ በፍጥነት ማሽከርከር ለሞት ሊዳርገን ይችላል ማለት ነው። ሌላው በመፎካከር መሽቀዳደም ነው። በሁለትና ከዚያ በላይ መኪናዎች የሚደረጉ ፉክክሮችና መሽቀዳደሞች የአደጋ ምክንያት የሚሆኑ አብዛኛውን ጊዜም እንግዲህ በድርጊቱ ምንም ተሳትፎ የሌላቸው ሌሎች መኪኖች ወይም አሽከርካሪዎች ሰለባ ሲሆኑ ይታያል። በዚህ ሁኔታ የሚያጋጥሙ አደጋዎች የመትረፍ ዕድላቸው በጣም አናሳ ነው ማለት ነው። ምክንያቱም ጉዳቱ በጣም አሰቃቂ ስለሚሆን በፍጥነት እየነዱ ስለሚገኙ ማለት ነው። ሰባተኛው የሰዎች መጥፎ ባህሪ ነው። አንዳንድ ሰዎች እንግዲህ ግልጽ ባልሆነ ምክንያት ከዚህም ሲጋጩ ይታያል። ይህ ሁኔታ ደግሞ በሹፌሮች ላይ ሲያጋጥም አንድ መኪና የትራፊክ ፍሰቱ ላይና ሌሎች እንቅስቃሴዎች ላይ ከፍተኛ ጫና ሊፈጥር ይችላል።
እንዲህ ያሉ ሰዎች የመኪና ጥሩምባ ያበዛሉ፣ ይንቀዠቀዣሉ፣ ሌሎችን ደርበው በማለፍ ከፊት መቅደም ይፈልጋሉ፣ መንገድ ይዘጋሉ፣ ፍሬን በድንገት ይይዛሉ፣ ህጎችን አያከብሩም። አጠቃላይ የትራፊክ ጫና ላይ ረብሻ በመፍጠር የአደጋ ሁኔታዎች እንዲፈጠሩ ምክንያት ይሆናሉ ማለት ነው። እንግዲህ በአጠቃላይ የኢትዮጵያ የመኪና አደጋ ሁኔታ አሳሳቢ በሚባል ደረጃ ላይ ይገኛል። ከጊዜ ወደ ጊዜ እንግዲህ በርካታ ሰዎችን፣ ወጣቶችን፣ አምራች ኃይሉን በሚባል ደረጃ አካል ጉዳተኛ ከዛም አልፎ እንግዲህ ህይወታቸውን እየቀጠፈ ይገኛልና ይሄ በጣም ሊታሰብበት ይገባል። ይህም ወጣት እንግዲህ እንደምትመለከቱት የሚጦራቸውን እናቱን ጭምር እንግዲህ ለቤተሰቡ በጣም ከባድ የሆነ ሀዘን ነው አሳልፎ የሄደውና እሱም እንግዲህ ገና በወጣትነቱ ብዙ ማሳካት የሚፈልጋቸው ነገሮች እያሉ እንግዲህ መነሻው በጣም ጥሩ የሆነ ገና ወጣት ነው። እየሰራ ያለው ስራ ብዙ ጓደኞቹ እንደሚሉት እንግዲህ ለብዙዎች አርአያ የሚሆን ስራ በብዙዎች እየተወደደ ያለም እንደሆነ ይጠቀሳልና ይህንን ልጅ እንግዲህ ከባድ በሆነ ሁኔታ ህይወቱን ሊያሳጣው ችሏል ማለት ነው። የትራፊክ አደጋ ሁላችንም እንግዲህ በተለይ ፍጥነት ነው ለሁሉም መንስኤ ፍጥነትና የመኪና ጤናችንን መጠበቅ አስፈላጊ ነው። ስለዚህ እነዚህን ነገሮች ቢያንስ ካደረግን ከ50% በላይ ተጋላጭነታችንን እንቀንሳለን ማለት ነው እንደ ጥናቶች። ስለዚህ የተከበራችሁ አድማጭ ተመልካቾቻችን ሁላችሁም እንግዲህ ለትራፊክ ትልቅ የሆነ ትኩረት እንድትሰጡት ፈልጋለሁኝ። ስለሰማችሁኝ ከልብ አመሰግናለሁ። የወንድማችንን ነፍስ ፈጣሪ ያሳርፍ። መልካም ቆይታ